የልደትና የክብር ዘመን ከ1000 ዓመታት በፊት በመካከለኛው አውሮፓ ለም መሬቶች ላይ አንድ ሌክ የተባለ መሪ ነጭ ንስር በዛፍ ላይ ጎጆዋን ሰርታ ተመለከተ። ይህንን እንደ መልካም ምልክት በመቁጠር የፖላንድን የመጀመሪያ መንግስት መሰረተ። ለዘመናት ፖላንድ በአውሮፓ ውስጥ ትልቅና ኃያል መንግስት ነበረች። በተለይም ከሊቱዌኒያ ጋር በመሆን የፈጠሩት ህብረት በወቅቱ የነበሩትን ጠላቶች ሁሉ የሚያንቀጠቅጥ የጥበብና የዲሞክራሲ ጭላንጭል የታየበት ወርቃማ ዘመን ነበር። የመከራው ሌሊት ወይም 123 ዓመታት ያክል። ይሁን እንጂ በ18ኛው ክፍለ ዘመን ማብቂያ ላይ የፖላንድ ሰማይ በጨለማ ተዋጠ። ሶስት ኃያላን ሀገራት ሩሲያ፣ ፕሩሺያና ኦስትሪያ ተስማምተው ፖላንድን እንደ ዳቦ ተቀራመቷት። ፖላንድ ከዓለም ካርታ ላይ ጠፋች። ለ123 ዓመታት ፖላንድ የምትባል ሀገር በወረቀት ላይ አልነበረች። ነገር ግን በካርታ ላይ የሌለችው ሀገር በህዝቧ ልብ ውስጥ ነበረች። እናቶች ለልጆቻቸው በሚስጥር የፖሊሽ ቋንቋን ያስተምሩ ነበር። ገጣሚያንና ሙዚቀኞች እንደ ሾፐን ያሉ በስደት ሆነው ስለ ሀገራቸው ናፍቆት ይዘፍኑ ነበር። ይህ ዘመን ፖላንድ በህይወት ያለችው በልባቸው ውስጥ እስካለች ድረስ ነው የሚል ጽኑ እምነት የጸናበት ወቅት ነበር። ከእሳት ወደ ረመጥ። ሁለተኛው የዓለም ጦርነት። በ1918 ፖላንድ ነፃነቷን መልሳ አገኘች። ነገር ግን ደስታው ረጅም አልነበረም። በ1939 የናዚ ጀርመንና የሶቪየት ህብረት በሁለት በኩል ወረሯት። ፖላንድ በታሪክ ታይቶ የማይታወቅ ሰቆቃ አስተናገደች። በሚሊዮኖች የሚቆጠሩ ዜጎቿ ተገደሉ። የአይሁድ ማጎሪያ ካምፖች እንደ አውሽዊትዝ ያሉ በምድሯ ላይ ተተከሉ። ዋና ከተማዋ ዋርሶ የጀግንነት ተምሳሌት ሆነች። በ1944 ዓመተ ምህረት የዋርሶ ህዝብ በባዶ እጁ ታንክ ለታጠቀው የናዚ ጦር አልገዛም ብሎ ለ63 ቀናት ተዋጋ። ሂትለር በዚህ ተቆጥቶ ዋርሶ ከምድረ ገጽ ትጥፋ፣ አንዲት ድንጋይ በድንጋይ ላይ እንዳይቀር ብሎ ትዕዛዝ ሰጠ። ከተማዋ ሙሉ በሙሉ ወደ አመድነት ተቀየረች። የአመድ ላይ አበባ ዳግም ግንባታ። ጦርነቱ ሲያበቃ ፖላንድ በኮሚኒስት አገዛዝ ስር ወደቀች። ነገር ግን የአመድ የሆነችው ዋርሶ ተአምር ሰራች። ህዝቡ ካረጁ ፎቶግራፎችና ስዕሎች በመነሳት እያንዳንዱን ጥንታዊ ህንጻ ልክ እንደ ቀድሞው አድርጎ መልሶ ገነባው። ዛሬ የዋርሶ ኦልድ ታውን ስትሄዱ የጥንት ቢመስልም እውነቱ ግን ከጥፋት የተነሳ አዲስ ከተማ ነው። በ1980ዎቹ ደግሞ ሌክ ዋዊንሳ የተባለ የመርከብ ሰራተኛ ሶሊዳሪቲ የተባለ የሰራተኞች ማህበር መሰረተ። ይህ እንቅስቃሴ ያለምንም ደም መፋሰስ የኮሚኒስቱን ስርዓት በማፍረስ ለመላው ምስራቅ አውሮፓ የነጻነት ፋና ወጊ ሆነ። የዛሬዋ ፖላንድ። ዛሬ ፖላንድ በአውሮፓ ውስጥ የኢኮኖሚ ጥንካሬዋ የሚደነቅ ሀገር ናት። በክራኮ አደባባዮች ላይ እርግቦች ይበራሉ። በታችኛው የሀገሪቱ ክፍል የሚገኙት የጨው ማዕድናት እንደ ቤተ መንግስት ያጌጡ ናቸው። ህዝቧ ለባህሉ፣ ለሃይማኖቱና ለታሪኩ እጅግ ታማኝ ነው። የፖላንድ ትረካ የሞትና የትንሣኤ ትረካ ነው። እንደ ነጩ ንስር ከፍ ብላ ትበራለች። ክንፏ ቢሰበርም ጠግና ትነሳለች። ታሪኳ የሚያስተምረን አንድ ትልቅ እውነት አለ። መንፈስ እስካልተሰበረ ድረስ አካል ቢቆስልም መነሳት ይቻላል። በዚህ ታሪክ ውስጥ በጣም የሳበችውና አስገራሚ የሆነው ክፍል ምን እንደሆነ ሐሳባችሁን በኮሜንት ማሳወቅ ትችላላችሁ። በቀጣይ እንደዚህ አይነት ትረካዎችን ይዤላችሁ ቀርባለሁ። ቻናላችን ሰብስክራይብ እና ላይክ በማድረግ ተከታተሉ። መልካም ጊዜ ይሁንላችሁ።